ጌታ ነው ስትል ተከትለህ ትሄዳለህ እንዳትጂ ህግ ወጥ ሰላጅ ይሆናል። ሴት እንዲያሰክሩ መጽሐፍ ቅዱስ ያዛል። እንዲያሰክሩ በአደባባይ ቆማም እንዲያታስተምሩ ይቺ ህግ ወጥ ህግ ሰበር ህግ ወጥ መታሰሰብ ካንተ ዝም ብለህ እንደመጥራህል ይብጥሪ እንደሚያስቡ በሴት ተሰልቆ ቢለው እዛ ሄዶ ደግሞ የሚለፋደዱት ናቸው የሚያስቡ ዓለማወቅ ድንቁርና ይህን ከተማ የከተመባቸው የጠንቋይ አስጠንቋይ የመተተኛ ጣጣ የዘጋ የልብ ይከፈትና ማዳንም መግደልም የሚቻለው ብቸኛው አዳኝ፣ ብቸኛው ገዳይ፣ ብቸኛው ደግሞ አክባሪ፣ ብቸኛው አብይ፣ ብቸኛው ጣይ፣ ብቸኛው አይሽ ንጉሱ እግዚአብሔር ይግባበት እያለ ነው። ለስም አጠራሩ ክብር ምስጋና። የሀገራችን ሴቶች ጥበበኞች ናቸው አብዛኞቹ ማለት ነው። አሁን እየመጡ ያሉትን እንደው ባይጨምር ደስ ይለኛል። አነጋገር እናቶቻችን ሲጸንሱ እስከ 8 ወራቸው ጽንሳቸው አይጠብቁም። አሁን ደግሞ የመጣው ልክ ወር አበባ ጥሞ 1 ወር አልፎ 15 ቀን ከሞላው ቀጥታ ወደ ሐኪም ጽንስ አለ ከተባለ ከዛ በኋላ ምን ይጎተርበት አይታወቅም። በወር ከ15 ቀኑ ፍጥጥ ያለ ነገር ምንድነው ሲባል እርጉዝ ነው። እናቶቻችን ግን ድብቅ ሽሽግ አድርገው ነበር የሚይዙ እስከ 9 ወር ድረስ። አንዳንዶቹ ከእውቀት ወደ ኋላ ቀርተናል። ከእውቀት ወደ ኋላ መቅረት ማለት ምን ማለት ነው? ከመሻሽ መጨፈር፣ ይሄ ከእውቀት መስጠት ነው። አይታችሁ ከሆነ በሶሻል ሚዲያ አንዳንድ ጊዜ እዚህ አካባቢ ያሉት ቄሶች አይደሉም እናንተን አይመለከትም። የሰማይ ደግሞ እንዳታንጎራጉሩ መቋሚያ እንዳታነሱ ይሄ እዛ ሰፈር ያሉት ቄሶች ግን ወገባቸው አስረ እንደው ፍየል ከቀዘነ ዲያቆን ከዘፈነ ነው የሚባለው። እንደው ጭራሽ ቄስ ሲዘፍን ማለት አረ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበሩ አባታችን መልአከ ኃይል ሰይፉ የዚህ ታላቅ ሕዝብ መሪ፣ የተከበሩ መምህር ሲሳይ የወረዳ ቤተ ክህነቱ ዋና ቁጥጥር፣ የተከበራችሁ አባቶች ካህናት፣ ወንድሞች ዲያቆናት፣ የተከበራችሁ አባቶች፣ ወንድሞች፣ ልጆች ምእመናን፣ እናቶች፣ እህቶች፣ ልጆች ምእመናን በልዑል እግዚአብሔር ስም እንደምን አረፈዳችሁ። ቸርነቱ የበዛ መዓቱ ያነሰ ምሕረቱ የፈጠነ ቁጣው የዘገየ የአባቶቻችን አምላክ ልዑል እግዚአብሔር ስሙ እየተመሰገነ ይሁን። እንኳን አደረሳችሁ። በዚህ በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ስሙንም አማኑኤል ትለዋለች ተብሎ ተነግሯል ማለት ነውና ርዕሳችን ስሙም አማኑኤል ይባላል የሚለው ይሆናል ማለት ነው። ከፈለጋችሁ ማቴዎስ 1:23 ላይ ከፈለጋችሁ ኢሳይያስ ምዕራፍ 7 ቁጥር 14 ላይ መውሰድ ትችላላችሁ ማለት ነው ርዕሱ። ስለዚህ እንግዲህ አማኑኤል ማለት ይልና ሐዋርያው ቅዱስ ማቴዎስ እግዚአብሔር ምስሌነ። አማኑኤል ማለት እግዚአብሔር፣ አማኑኤል ቢል እግዚአብሔር ምስሌነ። አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው ይላል። ያ ማለት ምን ማለት ነው? አማኑኤል የሚለው ስም የተዋህዶ ስም ነው። አማኑኤል የሚለው ስም የተዋህዶ ስም ነው። ለመለኮት ብቻ አይሰጥም፣ ለስጋ ብቻ አይሰጥም። ይሄ የጥምር ስም ነው። የጥምሩ ስም የተዋህዶ ስም ነው ማለት ነው። እንግዲህ ይህ ስም በነቢያት አስቀድሞ ተነግሯል። ማነው ያናገረው ከተባለ ራሱ ባለቤቱ እግዚአብሔር ወለዳለሁ፣ ስሜ ደግሞ አማኑኤል ይባላል። አማኑኤል ማለት ደግሞ ፍጹም አምላክ ፍጹም ሰው ወይም ደግሞ እግዚኦ ገብር ጌታም አገልጋይም አምላክ ወሰብ ሰውም አምላክም ይባላል። ስለዚህ የማይታየው ታየ፣ የሚታየው ደግሞ ረቀቀ። ለምሳሌ ሰው ግዙፍ ነው፣ ግዙፉ ረቀቀ፣ ረቂቁ ደግሞ ገዘፈ። የማይታይ መለኮት በሚታይ ስጋ ተገለጠ፣ የሚታይ ስጋ ደግሞ በማይታይ መለኮት ደግሞ ረቀቀ ማለት ነው። ስለዚህ እንደ ስጋ ተዳሰሰ፣ እንደ መለኮት ደግሞ ተሰወረ።
ስለዚህ አምላክ ወሰብ ሰውም አምላክን ነው አማኑኤል የሚለው ስም ሰውም አምላክን ነው ስንል እንዴት ነው ከተባለ እመቤታችን ቅድስት ድንግል ማርያም ቃልን በቃል ብቻ ነው የጸነሰው። እንዴት ብላ ከተባለ ቃልን ተወልጇለች ተባለች። ከዚህ ውጭ የምታውቀው ነገር የለም። ተጸነሰ ማለት ነው። ሲጸነስ ምንድነው እንዴት ነው የተጸነሰው ከተባለ እንደ ቃል ይደረግልኝ የሚለውን ቃል ብቻ ስትሰማ አምላክ በማህፀኗ አደረ ማለት ነው። ምን ስትል በሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምራችሁ ስትመለከቱ ከመላእክት መካከል ተለይቶ ገብርኤል ተላከ ነው። ከመላእክት ሁሉ መካከል ነው። ለምንድን ነው ሌሎች መላእክት አሉ? ለምሳሌ ታላቁ እንግዲህ ሰማይና ምድርን የፈጠረ አምላክ ነው የመጣው ሰው ሊሆን የመጣው። ስለዚህ መልእክተኛ መላክ የነበረበት ደግሞ ዋናው መልአክ ነበር ማለት ሚካኤል መላክ ነበረበት ብለን እንውሰድ። ነገር ግን ሚካኤል አልተላከም። እንደዚሁም ደግሞ ኡራኤል አልተላከም፣ ፋኑኤልም አልተላከም፣ ሳቆኤልም አልተላከም፣ ራጉኤልም አልተላከም፣ አፍኒንም አልተላከም። ማን ነው የተላከው ታዲያ ከተባለ ገብርኤል ነው የተላከው። ገብርኤልን ለምን ላከው ከተባለ ገብርኤል ማለት እግዚእ ወገብር አምላክ ወሰብ እግዚእ ወገብር ማለት ገብርኤል የሚለው ስም ራሱ አምላክም ሰውም አገልጋይም ተገልጋይም የሚለውን ትርጉም ይሰጣል ማለት ነው። ያ ማለት ምን ማለት ነው? ከአማኑኤል ጋራ አቻ ቋንቋ ነው ማለት ነው። ከማን ጋራ? ከአማኑኤል ጋር። አማኑኤል ማለት አምላክ ወሰብ ነው ካል ገብርኤል ማለትም ደግሞ አምላክ ወሰብ ነው። አቻ ትርጉም የሚሰጠው ማለት ነው። አገልጋይም ተገልጋይም ያ ማለት ሰውም አምላክም የሚለውን ይሰጠናል ማለት ነው። ስለዚህ ገብርኤልን ላከው። ገብርኤልን ከላከው በኋላ ወደ አንዲት ድንግል ነው የሚለው። ወደ ስንት ድንግል? ወደ አንዲት ድንግል። የድንግል ደግሞ ስሟ ማርያም ነበር ይላል። ማርያም ማለት እንግዲህ ምንድናት ከተባለ ማር የጣፈጠ ያም የጣፈጠ ማር በዚህ ያም ደግሞ በገነት ስምሽ በሰውም በመላእክትም ዘንድ የጣፈጠ ነው። ስምሽ በመላእክትም በሰውም ዘንድ የሰለጠነ ነው። ስምሽ በመላእክትም በሰውም ዘንድ መድኃኒት ነው ሲላት ማርያም ተብሎ ስሟ ወጣ ማለት ነው። በስም አጠራሯ ክብር ምስጋና ይድረሳት እናታችን። ከዚህ በኋላ ገብርኤል መጥቶ ምንድን ነው ያላት? ገብርኤል መጥቶ ከሶስቱ ቅዱስ አንዱን ቅዱስ ተወልጃለሽ አለ። ከሶስቱ ቅዱሳን አንዱን ቅዱስ ወይም ከሶስቱ ቅዱስ አንዱን ቅዱስ ተወልጃለሽ ብሎ ሲነግራት እመቤታችን እናቴ ሔዋንን ያሳተ ክፉ መንፈስ እኔን ሊያስበኝ ሊፈታተነኝ መጣነ ብላ ቀጥታ የውሃ ገንቧን ቤቷ አስቀምጣ ቀጥ ብላ ወደ ቤተ መቅደስ ገባች ነው። ለምን ከተባለ የሰማችሁትን ነገር እንደው ያዝ ከማለት ይልቁ በጸሎት ተረዱት ለማለት በቤታችን ቀጥ ብላ ወደ ቤተ መቅደስ ገባች። በዛ በውሃ መቅጃው ያበሰራት መልአክ በቤቷም ተገኝቶ ያበሰራት መልአክ በቤተ መቅደሱ ደግሞ ቤተ መቅደስ ገብታ ጥቅል መጽሐፍ ነበርና ጥቅሉን ስትተረትረው አንድ የመጽሐፍ ክፍል አገኘች ነው። እሱም የኢሳይያስ የጥቅል መጽሐፍ ስለነበረ ያንን መጽሐፍ ስትገልጠው በቀጥታ ምዕራፍ 7 ቁጥር 14 በአንድ ጊዜ ታየ ማለት ነው። እሱም ነው አይኗ ያየችው እሱ ነው። ስለዚህ ምን አለ? ድንግል ትጸንስ ወትወልድ ወልድ፣ ድንግል ትጸንሳለች ወንድ ልጅ ትወልዳለች የሚለውን አየች። ቆም ብላ ምን አለች? እንደው ከዚች ሴት ጊዜ በገጠመኝና እንደው ባገለገልኳት አለች። ምን ባልኳት አለች? ባገለገልኳት። ለዚህ ነው በዚህ ሉቃስ ወንጌል ምዕራፍ 1 ቁጥር 47 ላይ ስመሬ ሕማማ ለአመቱ የባሪያውን ትሕትና አይቷልና ብላ እናታችን የተናገረችው ያ የባሪያ ትሕትና ምንድነው ከተባለ እንደው ከዚህ ድንግል ሴት ደርሼ ከየትኛዋ ድንግል ሴት? ከዚህ ድንግል ሴት ደርሼ እንደው ምን አለ ባገለገልኳት ብላ ይሄንን ገና ስታስብ አሁን ምን ተደረገ ከተባለ ያ ውሃ መቅጃ ያበስራል፣ ያ ቤቷ ስትደርስ ያበስራል። መልአክ በፊቷ ቆሞ እንዲህ አላት፣ ትጸንሻለሽ አላት። ለሶስተኛ ጊዜ ደነገጠች። ትጸንሻለሽ፣ ስሙም ኢየሱስ ይባላል ወይም አማኑኤል ይባላል። አንቺ የምትወልጂው ከሶስቱ አንዱ ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። እግዚአብሔር ወልድ ነው የምትወልጂው። ስለዚህ አትፍሪ፣ አትደንግጭ ማርያም። እንደውም እኮ ዘመድሽ ኤልሳቤጥ
ካረጀች በኋላ ጸንሳለች አለ። እንደው ኤልሳቤጥ የሚገርማችሁ ነገር ኤልሳቤጥ ብቻ ሳትሆን የሀገራችን ሴቶች ጥበበኞች ናቸው አብዛኞቹ ማለት ነው። አሁን እየመጡ ያሉትን እንደው ባይጨምር ደስ ይለኛል አነጋገር። እናቶቻችን ሲጸንሱ እስከ 8 ወራቸው ጽንሳቸው አይቀርም። አሁን ደግሞ የመጣው ልክ ወር አበባ ደግሞ 1 ወር አልፎ 15 ቀን ከሞላው ቀጥታ ወደ ሐኪም ቤት ጽንስ አለ ከተባለ ከዛ በኋላ ምን ይጎተርበት አይታወቅም። በወር ከ15 ቀን ፍጥጥ ያለ ነገር ምንድነው ሲባል እርጉዝ ነው። እናቶቻችን ግን ድብቅ ሽሽግ አድርገው ነበር የሚይዙ እስከ 9 ወር ድረስ። አንዳንዶቹ ከ8 ወር በፊት ጽንሳቸውን አያሳውቁ። አለባበሳቸውም ዘርፈት ያለ ነበር። እና ኤልሳቤጥ ምን አድርጋለች ከተባለ ለ6 ወር ሙሉ ጽንሱን ሸሽገው ደብቀው ነበር። እርግጠኛ ነኝ በ6 ወር እመቤታችን ጌታን ባትጸንስ ኖሮ ኤልሳቤጥ እርግጠኛ ነኝ እስክትሆን ተሸሽገው ነበር። ነገር ግን በ6ኛ ወር ጌታችን መምጣት ስለነበረበት ስለተጸነሰ እመቤታችን ወደ ኤልሳቤጥ ቤት ሄደች ይላል። ለምን ከተባለ ስለ 3 ነገር ሄደች። ምንድነው 3 ነገር ከተባለ አባትሽ ዘካርያስ ታሟል፣ ኤልሳቤጥ ታማለች፣ ጸንሳለች፣ መልአክ አመስግኗታል። የመልአክን ምስጋና በሰው ለመድከም የታመመ ሰው መጠየቅ ስለሚገባ ዘካርያስን ለመጠየቅ የኤልሳቤጥን ጽንስ ለማረጋገጥ እመቤታችን ቀጥ ብላ ወደ ኤልሳቤጥ ሄደች ይላል። ወደ ኤልሳቤጥ ቤት ኤልሳቤጥ ቤት በምትደርስበት ሰዓት ሰላም ለዚህ ቤት ይሁን ስትል እመቤታችን ኤልሳቤጥ ብቅ ብላ እቅፍ አረገቻትና ከዛ ጽንሱ በማህፀኗ ያለው ጽንስ ይዘል ጀመረ። አንቺ መንፈስ ቅዱስ ያደረብሽ የጌታዬ እናት የነገሩሽን እንደሚሆን የምታምኚ በድንግልና ተጸንሻለሽ ተብለሽ ሲነገርሽ ኢኮኖሚ በከመት ይለኝ ብለሽ እንደ ቃል ይደረግ ብለሽ የምታምኚ አንቺ አለሽ የተባረክሽ ነሽ፣ ንዕድ ነሽ፣ ክብርት ነሽ፣ ልዕልት ነሽ፣ ብፅዓት ይገባሻል፣ በጽና ይገባሻል፣ አንቺ ክብርት ነሽ ብላ አመሰግናት። ልጇን እሷን አመሰግናት ሰገድላት ማለት ነው። ታዲያ በዚህም ጊዜ እመቤታችን ቅድስት ድንግል ማርያም ወደ እመቤታችን ወደ ቅድስት ድንግል ማርያም የተላከው ገብርኤል ነው ብለናል። ለምንድን ነው ገብርኤል መላክ ያስፈልገው? የቅድሙን ላንሳው። መላእክት ስገዱ ለአምላካችሁ ብሏቸው በሳጥናኤል ተመርተው አይ ለእኔ ስገዱልኝ እንጂ ስላለ ሳጥናኤል አንሰግድም፣ አመስግኑ የሚባለው አናመሰግንም። የሳጥናኤልን ነገር ነው እያልቀበ ሌሎቹ ያመሰግናሉ፣ ይሰግዳሉ። ከዚህ በኋላ በሳጥናኤል እግር ሊሰግድ ሊያመሰግን የሚችል አዳም ተተክቷል። የአዳምና የሳጥናኤል ጠብ እንዲሁ አይደለም፣ በሱ ስለተተካበት ነው። አንዳንድ ጊዜ እናንተ ከደረጃ ወርዳችሁ በእናንተ እግር የመጣውን ሹም በእናንተ እግር የመጣው ሹም እኮ ከእናንተ ጋር ምንም ግንኙነት የለውም። የሰማችሁ አይደል? ወይም እናንተ በዛኛው ሰውዬ እግር አድጋችሁ ስትሄዱ ያኛው ሰውዬ ከደረጃ ትንሽ ወይም ያኛው ሰውዬ ከደረጃ ትንሽ ትውረድ ሲባል በፍጹም ያችን ሴት ማየት ወይም ያንን ወንድ ማየት አይፈልጉም። ይሄ የፍጡር ባህሪ ነው። ለምን ከተባለ እኔ ይሄ ሰውዬ ባይኖር እኔ ከደረጃዬ አልወርድም ነበረ ብሎ ያስባል። እንደዛ አይደለም። ያቺ ሴትዮ ባትኖር አይደለም ከደረጃዋ የማትወርደው፣ ስራዋን በትክክል ብትሰራ ኖሮ ከደረጃዋ አትወርድም ነበር። እየሰማችሁ የተላክንበትን መልእክት በትክክል ከሰራን ከደረጃ ወደ ደረጃ ነው የምናድገው። የተላክንበትን መልእክት በትክክል ካልሰራን ደግሞ ከደረጃ ወደ ደረጃ ነው የምንወርደው። ከአንደኛ ደረጃ ወደ ሁለተኛ፣ ከሁለት ወደ ሶስት፣ ከሶስት ወደ አራት፣ ከአራት ወደ ዜሮ ልንመጣ እንችላለን። ሳጥናኤል አመስግን ይባላል፣ አላመሰግንም ስላለ የሚያመሰግን አዳም ተፈጠረ ማለት ነው። ነገር ግን ገብርኤል የተላከበት ምክንያት ምንድነው ከተባለ እግዚአብሔር መላእክትን ፈጥሯቸው ከዛ በኋላ ተሰወረ ነው የሚለው። ልሰወር ማለት እግዚአብሔር ይላል ተርጓሚያችን። መጋረጃ ጋርዱልኝ፣ እልፍ ዝጉልኝ አይልም ያለበት ቦታ ነው። እኛ አሁን ለመሰወር ከፈለግን በር ዘግተን ቀንቶ ተከፍተን መጋረጃ ጋር ነው የምንሰውረው፣ ዝም ብለን አንሰውርም። እግዚአብሔር ግን እዚህ ጋር እዚህ የለም። ቋንቋው ትንሽ አስቸግረን መካከላችን ላይ አለ ሆነ አለ፣ ግን ይታያል ይለያል አይለይም፣ ይርቃል አይርቅም። ከማን ጋር ነው ግን ይታያል አይታይም፣ በስራው ነው የሚታየው። ስለዚህ እዛው ተሰወረባቸው ለመላእክት ይላል። ከዚህ በኋላ በመላእክት ዘንድ ሽብር ጫጫታ በሚደረግበት ሰዓት ምን ተከፋፈሉና ሳጥናኤል ነገር በዛ በኩል እንዲህ ሲል
ከዛ ገብርኤል በመካከል ተገኝቶ ምን አላቸው ይላል? በያላችሁበት ቁሙ፣ አምላካችንን እስክናውቅ ድረስ በያለንበት እንቁም በበህላዌነ እስከንረክቦ ለአምላክ፣ አምላካችንን እስክናገኝ ድረስ በያለንበት ጸንተን እንቁም አለ። በያለንበት በየቆምንበት አይደለም፣ በየተፈጠርንበት ማለት ነው። እኛም አሁን የተፈጠርንላትን ዓላማ መንግስተ ሰማያትን እስክናገኝ ድረስ በያለንበት ጸንተን መቆም ያስፈልጋል። ቀዳሹ በቀዳሽነቱ፣ ሰባኪው በሰባኪነቱ፣ ዘማሪው በዘማሪነቱ፣ አገልጋዩ በአገልጋይነቱ፣ ምዕመኑ በምዕመንነቱ ታምነን በያለንበት ጸንተን መኖር፣ ወደ ግራ ወደ ቀኝ ወደ ፊት ወደ ኋላ ዝም ብሎ ነፋሱን ወጀቡን ባስጣውን ጾት ሁሉ ከቤተ ክርስቲያን መውጣት የለብንም። የሰማችሁ አይደል? ከቤተ ክርስቲያን ወደ ግራ ወደ ቀኝ ማለት የለብንም። ምክንያቱም ይቺ ቤተ ክርስቲያን ላይ ተገኝተናል አምላካችንን እስክናገኝ መንግስተ ሰማያት እስክንገባ ድረስ መጥቶ ልጆች ብሩካን ቅዱሳን ነው እስከብለን ድረስ በያለንበት ጸንተን መቆም ያስፈልጋል ማለት ያስፈልጋል። አሁን ገብርኤል መላእክትን ስላረጋጋ የተረበሸውን የሰው ልጅ ደግሞ ማረጋጋት ነበረበት። ወደ ሰው ልጆች ገብርኤል ተላከ። ገብርኤል የተላከበት ምክንያት ይሄ ነው። መላእክትን አረጋግቷል። አሁን ደግሞ ደቂቀ አዳምን ማረጋጋት ስለነበረበት ወደ እመቤታችን ወደ ቅድስት ድንግል ማርያም መጣ። እመቤታችን ቅድስት ድንግል ማርያም ታዲያ በገብርኤል ተመሰገነች፣ በኤልሳቤጥም ተመሰገነች ማለት ጌታችን ኢየሱስ ክርስቶስ ከጸነሰች በኋላ። ስለዚህ ንግሥቲቱ ምን አለች? የባሪያይቱን መዋረድ ወይም ደግሞ የባሪያይቱን ትሕትና አይቷልና ምን አለች? እግዚአብሔር የተመሰገነ ነው። ወይም ደግሞ አምላኬ ነፍሴ ታከብረዋለች፣ ወትትሐሰብ መንፈሴ አምላኬ በመድኃኒቴ በእግዚአብሔር ነፍሴ ደስ ይላታል ወይም ታመሰግነዋለች አለ። በመድኃኒቴ እመቤታችን በመድኃኒቴ ደስ ይላታል ነፍሴ ባሪያይቱን መዋረድ አይቷልና። በመድኃኒቴ ምንድን ነው መድኃኒቷ? ከምን አድኗታል ከተባለ ከሴቶች ልማድ ከሴቶች ልማድ የሴቶች ልማድ ስንቱ ይዘረዘራል። ከሴቶች ልማድ የመጀመሪያው ነገር በድንግልና ጸንሶ በድንግልና መውለድ የሴቶች ልማድ አይደለም። የሴቶች ልማድ አይደለም። የሴቶች ልማድ ነው እንዴ? ሴቶች ለመጽነስ ምን ያስፈልጋቸዋል? ምን ያስፈልጋል እንዴ? ድንግሊቱ ሁሉ ትጸንሳለች እንጂ የግድ ወንድ ያስፈልጋል። ሰስሮተ ድንግልናን ማጣት። ስለዚህ እመቤታችንን ከምን ጠብቋታል ከተባለ ከሰስሮተ ድንግልና ጠብቋታል፣ ከዘራ ወራዙን ጠብቋታል፣ ከልማደ አንስት ጠብቋታል፣ ወይም ደግሞ አድኗታልና መድኃኒቴ አለች። ለስም አጠራሯ ክብር ምስጋና ይድረሳል። መድኃኒቴ አምላኬ በፈጣሪ በመድኃኒቴ ባዳኜ ነፍሴ ደስ ይላታል አለች። ደስ ይላታል አለች። አስቡት፣ ከሴቶች ልማድ ሲገራኛው ምንድን ነው? ፈርሶ በስብሶ በመቃብር መቅረት። ከዛ ግን ዋጣት እሑድ ተቀበለች፣ ማክሰኞ ተነሳለች እመቤታችን ድንግል ማርያም። ስለዚህ ከዚህ ሁሉ ስላዳናት ምን ከመርገመ ሥጋ ከመርገመ ነፍስ ከልማደ አንስት ከልማደ ሴት በሙሉ ስላዳናት እመቤታችን ነፍስ እግዚአብሔርን ታከብረዋለች። ቅድም አባቶቻችን መምህራነ ቤተ ክርስቲያን አርኅዉ ወሀተ መኳንንት ወስዶ ጀምረዋል። በመዝሙረኛው ቅዱስ ዳዊት ወይም ደግሞ ነቢዩ ኢሳይያስ የተናገረውን አምጥተው ምንድነው መኳንንት ወይም ደግሞ እናንተ ታላላቅ ሰዎች በሩን ክፈቱት፣ የዘላለም አምላክ ወይም ደግሞ የዘላለም ንጉሥ ተመስጋኝ የምስጋና አምላክ ይግባ አለ። አሁን በሩ ይከፈት። የትኛው በር ነው የሚከፈተው ከተባለ እንደው ለይታው ሲባል የምዕራቡ በር ይከፈታል። በዚህ በሆሳዕና የምዕራቡ በር ተዘግቶ የማያውቀው በዚህ ተከፍቶ ይገባል። እንደው ለእይታው ነው። እንደው ለቋሚነቱ እስከተባለ ግን የልባችሁን በር ክፈቱትና እግዚአብሔር ይግባ። የምናችሁ በር ይከፈት? የምናችሁ የጠንቋይ አስጠንቋይ የመተተኛ ጣጣ የዘጋው የልብ በር ይከፈትና ማዳንም መግደልም የሚቻለው ብቸኛው አዳኝ፣ ብቸኛው ገዳይ፣ ብቸኛው ደግሞ አክባሪ፣ ብቸኛው አድህይ፣ ብቸኛው ጣይ፣ ብቸኛው አይሽ ንጉሡ እግዚአብሔር ይግባበት እያለ ነው። ለስም አጠራሩ ክብር ምስጋና ይድረሳል። ወገኖቼ
ሰዎች እንዳያታልሏችሁ ጠብቁ፣ ራሳችሁን ጠብቁ። ምን እንዳያታልሏችሁ? እነማን እንዳያታልሏችሁ? ሰዎች እንዳያታልሏችሁ ተጠንቀቁ። ኢየሱስ እዚህ ነው እዛ ነው፣ በአዳራሽ ነው በልፊ ነው፣ በተራራ ነው በገዳም ነው ቢሏችሁ አትውጡላቸው። እነዚህ ምንድን ናቸው ካላችሁ ነጋዴዎች ናቸው። ምኖች ናቸው? ነጋዴዎች ናቸው። ሲቀጥል ምኖች ናቸው? ሐሰተኛ ነቢያት ናቸው። ከእንቅልፋችሁ ተነሱ፣ ሃይማኖታችሁን ጠይቁ፣ ሃይማኖታዊ ትምህርታችሁን እወቁ። ዝም ብሎ ወጥ አይደለም፣ ዝም ብሎ ወጥ አይደለም። በስ እውቀት እኮ ይጎለናል። እንደው እኔ ሁልጊዜ ትንሽ ቆንጠጥ ነው የምለው እና ስናገር ብዙ ሰዎች አጉረመርማሉ። እንደው ይሄን ሰውዬ ለሰጀው ነው እንዳመጣችሁብን የሚሉ ሰዎች አሉ። ከእውቀት ወደ ኋላ ቀርተናል። ከእውቀት ወደ ኋላ ቀርተናል። ከእውቀት ወደ ኋላ መቅረት ማለት ምን ማለት ነው? ከነሻሽ መጨፈር፣ ይሄ ከእውቀት መዝቀጥ ነው። አይታችሁ ከሆነ በሶሻል ሚዲያ አንዳንድ ጊዜ እዚህ አካባቢ ያሉት ቄሶች አይደለም እናንተን አይመለከትም። የሰማ ደግሞ እንዳታንጎራጉሩ መቋሚያ እንዳታነሱ ይሄ እዛ ሰፈር ያሉት ቄሶች ግን ወገባቸው አስረ እንደ ፍየል ከቀዘነ ዲያቆን ከዘፈነ ነው የሚባለው። እንደው ጭራሽ ቄስ ዘፈን ነው ታረና ነው። ይሄ ከእውቀት መውቀት ነው። ለወቅ ያስፈልጋል። ቅዳሴ የኛ ነው። አዎ ቅዳሴያችን በዛ ላይ ትርጓሜ መጻሕፍቱን፣ ዝማሬ መዋሥዕቱን ይዘን በዛ ላይ ትርጓሜ መጻሕፍቱን፣ ቅኔውን ይዘን በዛ ላይ ትርጓሜ መጻሕፍቱን፣ ሌሎቹ እውቀቶች እንጀራ ናቸው። መጽሐፉ ግን ምንድነው? ወጥ። መጽሐፉ ምንድነው? የሰማችሁ ወጥ። መጽሐፉ ምንድነው? ድጓው እንጀራ ነው። አቋቋሙ እንጀራ ነው። ዝማሬ መዋሥዕቱ እንጀራ ነው። የቃል ትምህርቱ እንጀራ ነው። እንጀራ ያለ ወጥ አያምርበትም። መጻሕፍቱ ግን ምንድነው ከተባለ ወጥ ነው፣ ማጣፈጫ። ስለዚህ ማንበብ ይገባናል። እንደው ስራ ፈት ሕገ ወጥ ሴት ኢየሱስ ጌታ ነው ስትል ተከትለ ትሄዳለህ እንዳትሄጂ። ሕገ ወጥ ሰባኪ እኮ ናት። ሴት እንዲያሰክረው መጽሐፍ ቅዱስ ያዛል። እንዲያሰክር በአደባባይ ቁማም እንዲያታስተምር ይቺ ሕገ ወጥ ሕገ ሰበር ሕገ ወጥ መታሰብ ካንተ ዝም ብለህ እንደው መከራህል ይብል እኔ እንደሚያስብ በሴት ተሰብከው ሂደው እዛ ሂደው ደግሞ የሚለፋደዱት ናቸው የሚያስብ ዓለማወቅ እንደው ዓለማወቅ ድንቁርና እንደው ይህን ከተማ የከተመባቸው ሕገ ወጥ የሰበከችው። ስለዚህ ምን ማድረግ አለብን ከተባለ ራሳችንን እንጠብቅ። እውቀታችን ቤተክርስቲያኗ ሙሉ ናት፣ መተርጉማኑ መዘምራኑ ሙሉ ናቸው። ስለዚህ መጠበቅ ያስፈልጋል። አማኑኤል ማለት እግዚአብሔርም ሰውም ማለት ነው፣ ወይም ደግሞ አምላክም ሰውም ነው ብያቸዋለሁ። እንግዲህ ግንቦት 28 አማኑኤል የሚከበርበት ምክንያት ምንድን ነው ካላችሁ ድሮ ነው እንግዲህ ንጉሱ ገሌ ናችሁ ላችሁ እንዳታጉረመርሙ ብዬ ነው። ከኢትዮጵያ ነገስታት መካከል አንዱ ትልቁ ንጉስ ናቸው። ትልቁ ንጉስ የትልቁ ንጉስ አባት ትልቁ ንጉስ ናቸው። ራሳችሁ ተርጉሙት። የትልቆቹ ትልቅ ደግሞ ኢየሱስ ክርስቶስ። እሳቸው የማያምኑ ሰዎች ኢትዮጵያን ወረውባቸው ሃይማኖት የሌላቸው ማተብ የሌላቸው ሰዎች ማተብ ፍቱ፣ ሃይማኖት ለውጡ እያሉ ሲመጡ የቅዱስ አማኑኤልን ታቦት ይዘው ሂደው ቅዱስ አማኑኤል ወረራውን በድል ካሸነፍ ቤተክርስቲያንን ሰርቼ በሀገር እኔ በምገዛው ምድር በሙሉ እኔ በማስተዳድራት ምድር በሙሉ ግንቦት 28 ቀን አከብራለሁ ሄዱ። እነዛን ማተብ የሌላቸው ወደ መጡበት ወደ ሀገራቸው መልሰው ጦርነቱን አሸንፈው ሲመጡ ሚጣት አማኑኤልን ሰርተው አከበሩ ማለት ነው። እንግዲህ ሚጣት አማኑኤል የሰሩት ማናቸው ተብሏል። መናገር ስለሌለብኝ እኔ በማስተዳድረው ምድር ብሎ ነበር። የሸዋ ደግሞ አስተዳዳሪ ስለነበረ ታላቅ ሰው የታላቁና የገናናው ንጉስ አባት ምን ነው ኃይለ መለኮት እንድፈልጋችሁ ታው እንጂ ጎበስ እንጂ ወይም ደግሞ ልጃቸው ምን ይልክ እንዲል ነው። ታው እንጂ ጎበስ እየሰማችሁ ነው አይደል? ይሄ አሁን በምድሪቱ ላይ በሸዋ ምድር ላይ በሁሉም ቦታ አማኑኤል ባለበት ቦታ ግንቦት 28 ቀን በዓል ሆኖ እንዲከበር ተደረገ። ከቦታው ሲመጣ ምን ያደርጋል ካላችሁ
ጣዖት አስቁሞ ዛፍ ስር ያሰግዳል። እንዲህ አይነት መልካም ነገስታት በሚመጡበት ሰዓት ደግሞ አማኑኤልን በአማኑኤል ቀን አስከብሮ እንግዲህ ታኅሳስ 27 ቀን 28 ቀን ይከብር የነበረው እዚህ ይደገም ቀናት በሙሉ የአማኑኤል ቀናት በሙሉ ኢየሱስ ክርስቶስ ቀናት በሙሉ እግዚአብሔር ናቸውና እዚህም ይደገምና ይክበር ብለው አከበሩ። ከዛ በኋላ ደግሞ ጭራሽ ኢትዮጵያን ቀርቶ አፍሪካንም የሚያስከብር ሊሰጣቸው እግዚአብሔር በስነ አጠራሩ ክብር ምስጋና ይድረሰው አምላካችን። ስለዚህ ዛሬ የቅዱስ አማኑኤል በዓል ነው ማለት ነው። እንግዲህ ቅዱስ አማኑኤል ለኛ ሲል ከሰማይ መጥቶ ስጋው የለበሰ በስጋው የተገረፈ በስጋው የቆሰለ በስጋው የሞተ በስጋው ወደ መቃብር የወረደ በመለኮቱ ሞትን ድል አድርጎ በዝግ መቃብር እንደተዘጋ የተነሳ በአርባኛው ቀን ወደ ሰማይ ያረገ ዳግም መጥቶ ደግሞ ለቅዱሳኑ ዋጋችንን ለኃጥአኑ ደግሞ ዋጋቸውን የሚከፍል ንጉሠ ነገሥት ኢየሱስ ክርስቶስ አማኑኤል ይባላል። ለስም አጠራሩ ክብር ምስጋና ይድረሰው እና በእውነት መልአከ ኃይል ሰይፉ ከምወዳቸው አስተዳዳሪዎች አንዱ ናቸው። የሚገርመው ነገር አሁን አምና ስመጣ እዛ አካባቢ የቀረ ነገር ነበር። አሁን ሰፍቶ ያው በቂ ሆኗል መሰል አይደለም ብላካ በቂ ሆኗል። አሁን እንደው የሚገርም ቤተ ክርስቲያን እዚህ ላይ እና የሥራ ሰው ናቸው። በነገራችን ላይ እንደ ወጣትነታቸው አይደሉም። በእድሜ ተመሳሳዮች ግን በስራ ግን አሁን ያኛውን ጊዮርጊስን በጥሩ ጊዜ ረጅም ጊዜ የኖረ ይህንን ሰርተዋል ማለት ነው። አሁን ደግሞ እዚህም ስራ ስለሚያስፈልግ ይገባኛል። ዘመነ አጸራ የሚባል ወይም ደግሞ ክፉ ዘመን የሚባል ነው። ሁሉ ነገር የተወደደበት ዘመን ነው። ይገባኛል። ሁሉም ተወዷል አይደል? የሚበሉ ነገሮች በሙሉ ተወዷል። የሚለበሱ ነገሮች በሙሉ ተወዷል። ከደሞዛችን ላይ እንደሆነ ይታወቃል። ነገር ግን አንድ ነገር ግን መካድ የለብንም። ምን አለ ከተባለ በረከት ግን አለ። ምን አለ? የለም እንደ ሴቶች የለም ግን እንዴት ተው እንጂ ሴቶች እንዴ በ30 ኪሎ ቁፋይ ነው 4-5 ሊትር ወር ከወር የምትመሩት በረከት ባይኖር ኖሮ ሁሉ ነናል እኮ። የእግዚአብሔር መዳፍ ግን አለ። የእግዚአብሔር መዳፍ ከኛ ጋር ነው። በረከቱ ከኛ ጋር ነው አይደል? ለስም አጠራሩ ክብር ምስጋና ይድረሰው አድናቃችሁ። ለስም አጠራሩ ክብር ምስጋና ይድረሰው። አትጨነቁ፣ አትሰቡ፣ አትጨነቁ፣ ዝም ብላችሁ ጸልዩ። በእርግጠኝነት ነው የምነግራችሁ። በእርግጠኝነት እግዚአብሔር እንዲህ ያደርጋል። ምን ያደርጋል ካላችሁ ሰዎች ምን እንበላለን ማለታቸውን ትተው ምግብ ሰልችቷቸው እዛ የተጠበሰው በቆሎ ጉልቻ ስር በብቻ መጣችሁ የምትነሱበት ቀን ሩቅ አይሆንም። እርግጠኛ ሆኜ ነው የምነግራችሁ። ዝም ብለን መጸለይ ነው። አሁን ምንድነው የሚያስፈልገን? መጸለይ። ጸሎት የተዘጋውን ሁሉ ይከፍታል። መጸለይ ብቻ ነው። ሁሉ ያከናውናል እግዚአብሔር። ስለዚህ ቤተክርስቲያኑ እንግዲህ ድጋፍ ያስፈልገዋልና ኪሳችሁ ካፈራው ከዚህ ካናናራችን ከምናችን ኪሳችሁ ካፈራው ላይ ሁላችሁም ተረሱና ኪስ ያፈራው ተረሱ አዝዣለሁ። የተቀመጠ እንዳይሆን ሕፃናቱም እንደው ዘንድሮ ማስቲካም ቀርቷል መሰለኝ። የማስቲካም ካለ ዛሬ የማስቲካ ይቀራል አይደል? የሰማችሁ ከሰንዳፋ እዚህ ሰንዳፋ ውስጥ የመጣችሁ ከሰንዳፋ የመጣችሁ ደግሞ በትራንስፖርት ነው እዚህ ቪዲዮ ማናችን ነው ወደጃችን እዚህ 100 ብር ሰጥተናል። እግዚአብሔርን አመስግኑ። 100 ብር 50 ብር ተለበሉ። እግዚአብሔር ይባርካችሁ። ተንቀሳቀሱ። እግዚአብሔር የፈቀደው ነው የሚሆነው። እዚህ እኔም ቅድም ያተራረፍኳቸው አሉ። እኔም እንዲሁ እግዚአብሔርን አመስግኑ። በሉ ተንቀሳቀሱ። ተነሱ። ኪሳችሁ ያፈራው በዛ አነሳት በሉ። 10 ብርም ዋጋ ነው። ድሮ 1 ብር ምን ነበር? አሁን 1 ብር ምንም ስለማይገዛ 1 ብር አለ። 10 ብርም ዋጋ ነው። ስንት ብርም ዋጋ ነው? 5 ብርም ዋጋ ነው። ኪሳችሁ ያፈራው ተንቀሳቀሱ። ሰንበት ተማሪዎች የለም ማለት ለአቅመ ስራ አልደረሳችሁም መሰለኝ። በሉ ተንቀሳቀሱ። በዚህ አካባቢ እንዴት ነው?